በምታደርገው ነገር አስተውል። ባሩክ ወዴት እየሄድክ ነው? አራቴን ብቻዬን መሆን እፈልጋለሁ። እውነቱን እንነጋገር ከተባለ እኔ እናንተ በማናስፈልግበት ቦታ ነው የተገኘነው። ስለዚህ ለምን አስፈላጊነታችንን እናሳያቸው? በምን መልኩ? ሁለቱንም ከኛ ውጪ ማንንም እንዳያዩ የሚያደርግ ነገር። ሐሳብ አለሽ? በሚገባ መናገር ትችያለሽ። ቤሌንን ለምን ልጅ እንደምትፈልግ ነግረህ እርግዝና እንዲፈጠር አታደርግ። በተመሳሳይ ደግሞ እኔም ካምነን በቅርቡ ልጅ መያዝ ከቻልኩ ነገሮች ቦታቸውን ይዛሉ። ይሄ ነገር በቀላሉ የሚሆን ይመስልሻል? አብራት እንኳን እኮ አድሬ አላውቅም። ታዲያ መድኃኒት ምን ሰርቶ ይብላ? ስለዚህ በዛ መንገድ ቢሆን የተሻለ ነው ትያለሽ? አዎ አምነን እኔ ለሱ ምገባ ሴት እንደሆንኩኝ በተደጋጋሚ ነገር ከዛም አሪፍ ጊዜ ከሱ ጋር የምናሳልፍ ይሆናል። ተስማምተናል። ማርያ አላማሽ ምንድን ነው? አምነንን ማንበርከክ። አንተስ? ቤሌንን የኔና የኔ ብቻ ማድረግ። ስማኝ ባሩክ፣ እነሱን የኛ የምናደርግበት ምክንያት የተለያየ ቢሆንም ቤሌንን በጣም የዋህ መስለን መቅረብ እንዳለብን ይሰማል። አንቺ ደግሞ አንድ መመክርሽ ነገር አምነንና ባርኮት ትልቅ ፉክክር ላይ ገቡ። በዚህም የተነሳ እንግዲህ ሜሪያም ቢሆን ሁለቱንም በማጣላትና በማጨቃጨቅም በሁለታቸው መካከል ክፍተት በመፍጠርም የራሷን ቅድና አላማ ለማሳካት እየሞከረች ነው። ብሌን ደግሞ በተመሳሳይ በአሁኑ ሰዓትም ምንም እንኳን ደስተኛ ባትሆንም ለባርኮት ያላትን ነገርም ተቀብላለች ማለት ነው። ወዴት እየሄደ ነው? በባለፈው ክፍል እንግዲህ ቪዲዮ ያቆመው ባርኮት ለብሌን ቀለበት ሊያደርግላት ጥያቄ ላይ ነበረ። ታዲያ ሁሉም በጉጉት ሲጠብቅ የነበረው መልስ ነበረ፣ ግን በሚያሳዝን ሁኔታ ተቀብለዋለች ማለት ነው። ለምን አልፈልግም ብላ አለደችም። ይህም የሆነበት ምክንያት እንግዲህ የአምነን አክስትም ወንድምና ወንድሞችን ልታጋዴ ነው፣ ሌላ አላማ የለሽም ባለቻት መሰረትም እንግዲህ የሷን ሐሳብና የሷን ነገርም ተከትላ ነው ማለት ነው አሁን ላይ ለማትፈልገው ሰው ቀለበቷን ያጠለቀችው ማለት ነው። ታዲያ አምነንም ቢሆን በንዴትና በቁጭት ነበረ ሲመለከታቸውና ሲያያቸው የነበረ። ባርኮትም እንግዲህ ጊዜያዊ ደስታም ቢሆን በጣም ደስ ብሎታል። ነገር ግን ሜሪያ ባርኮትንና ብሌን እንዲሁም ደግሞ አምነንን አጨቃጭቃቸዋለች ማለት ነው። ሜሪያ በአሁኑ ሰዓትም የፈለገችው ነገር እስከሚሳካ ድረስ በአምነንና በብሌን ላይ ያለውን ነገር በቃ እንቅልፍ አትተኛም ማለት ነው። ሁለታቸው እንዳይገናኙ ነው የምትፈልገው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም እንግዲህ በድር ድራማ መጥቻለሁ። እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝም ደግሞ እጅግ አድርጌ ከልብ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ሁልጊዜ የምለቃቸው ቪዲዮዎች ቀድሞ እንዲደርሷችሁ አድርጉ እያልኩኝ እንግዲህ በዛሬው ዕለት በጣም በሚያስጠላ ሁኔታ ብሌን ባርኮትን ለምን ነው ቀለበቱን የተቀበለችው? ለምን የምትወደውና የምታፈቅረውን ሰው ለማግባት ለራሷ እድል አልሰጠችም? ካሁን ሁሉን ነገር አበላሸችው። ካሁን አልፈልግም ልትል ነው እያልን እኛም በጉጉት ነበር የጠበቅናት። እሷ ግን አበላሽተዋለች ማለት ነው። እንግዲህ ለሜሪያና ለባርኮት ደስ ብሏቸዋል። አምነን ግን በጣም ከፍቶታል ማለት ነው። እንዲሁም የምታዝንላትና የምትቆረቆርላት የእውነተኛ እናቷ ወይም ወላጇ በአሁኑ ሰዓት ምንም እንኳን የተጣራ ነገር መረጃ አግኝተው እናትና ልጅ መሆናቸውን ባያውቁም ወይዘሮ ዛራ የውስጧን በቃ ሁሉን ነገር ስለምታዝንላትና ስለምታስብላትም ታዲያ በፕሮግራሙ ደስተኛ አልነበረችም ነበረ።
ልክ እንደ አምነን ማለት ነው። ሌሎች ሲጫወቱ ሲስቁ ሲሳለቁ እሷ ግን በጣም ደብሯትም ነበረ። ታዲያ ወይዘሮ ዛራ ሁለቱም እልህ እንደገባቸውና እንዲሁም የፎክክር ነገር እንደያዙም ነው የገባት። ይሄንንም እንግዲህ ለአቶ ጎሽርም ተናግራለች ማለት ነው። አቶ ጎሽርም ሁለቱን በአንድ ላይ አገናኝቶ እንደሚያወራቸውና ነገርየውን እንደሚፈታው ነው የተናገረው ማለት ነው። ይሄ ድራማ ግን ወዴት እያመራ እንደሆነ እኔ ራሱ ግራ ገብቶኛል። ምክንያቱም አሁን ላይ የሜርሲ ተንኮል አልተጋለጠም። ሁለተኛ ደግሞ የባርኮት ተንኮል አሁን ላይም የእናቱን ልጅ እየተበቀለ ነው ያለው። ለምን ይባል ነው እስከዚህ ድረስ በቀሉን ያበዛው? ምንም እንኳን ያው በደልና ግፍ ቢደርስበትም አምነን በማያውቀው ነገር ነው እየተጎዳ ያለ ማለት ነው። እና መጋለጥ አለበት። ሜርሲም ይሁን በአምነን ላይ ያደረገችው ነገርና እንዲሁም ያደረሰችው በደልም መጋለጥ አለበት ማለት ነው። እንግዲህ የሁለቱ ሴራም እንደተዳፈነ ነው ማለት ነው። ቪዲዮ የቀጠለ ማለት ነው። ታዲያ ብሌንና አምነን በአንድ ላይ መሆን አለባቸው። አሁንም ቢሆን ሜሪያ ሌላ ተንኮል ጠንስሳለች። ይሄም ሳትፈልግ ያው በግዴታ ማለት ነው እንግዲህ ከባርኮት ልጅ እንድታረግዝ ለማድረግም መክረዋለች ማለት ነው። በዚህም ደግሞ አምነን በማያውቀው መንገድ አሁንም ሊነጠቅ ነው ማለት ነው። ባርኮትም ቢሆን በሀሳቧ ተስማምቷል። እንዲሁም ደግሞ በተመሳሳይ ሜሪያ ካምነን ልጅ አርግዛም እንግዲህ ሁላቸውንም አስረው ለማስቀመጥ ነው የወሰኑት ማለት ነው። ታዲያ ሜሪያና ባርኮት የመከሩት ምክር ወይም ያሴሩት ሴራ ይሳካላቸው ይሆን ወይስ አይሳካላቸውን? ብቻ ከሽፎ ይቀርላቸው ባይነኝ እንደኔ። ምክንያቱም ሁለታቸው ይዋደዳሉና እንግዲህ የተዋደደን ሰው ማንም አይለየውም በራሳቸው መንገድ እየሄዱ ስለሆነ እንጂ ውስጣቸው ግን በጣም ነው የሚፈላለጉት፣ በጣም ነው የሚዋደዱት፣ በጣም ነው የሚስተሳሰቡት። በዛ ላይ ደግሞ አሁን ላይ ሜሪያ በብሌን ላይ የምታደርገው ነገርም እጅግ ስር ሰዷል ማለት ነው። ከዚህ ቤት ከነ ባለቤትሽ ምንቅር አድርጌ አውጣሻለሁ እያለቻትም ነበረ። ያንን ያለቻትን ግን እንግዲህ እሷ ፈልጋ እንደምትወጣና እንዲሁም በቃ አምነን እንደማትፈልገው አድርጋ ነገሮችን ምስቅልቅል አድርጋ ነበረ። በዚህም የተነሳ አምነን በጣም ተቆጥቶ ነበረ። ለማን ጥለሽ ነው ከዚህ ቤት የምትሄጂው? በማለትም እንግዲህ ብሌንንም ለማናገር ሞክረዋል። ብሌንም ቢሆን በሱ የሚጨክል ልብ እንደሌላትና እርቃም እንደማትሄድም ተናግራለች ማለት ነው። ታዲያ አሁን ላይ አምነንም መንቃት አለበት። ሜሪያ ክፉ እንደሆነችና እንዲሁም ሁለታቸውን ለመለያየት እንቅልፍ እንደማትተኛ መንቃት አለበት። ካለዛ አሁን ላይም ለብሌን ያለውን ፍቅር ያቀዘቀዘችው ትመጣለች ማለት ነው። በሌላ በኩል አሁን ላይም ተንኮለኛዋ ሜርሲም ከህፃኗ ከዳናይት ጋርም እጅግ በጣም የተፋጠጠ ፍጥጫ ገጥሟል ማለት ነው። ይህም እንግዲህ ተንኮሎችን በመስራትም ሌላ ጥፋት እያጠፋች ትገኛለች። ታዲያ እንግዲህ ዲኑን ማን ያድናት ይሆን? ሜርሲስ ትጋለጥ ይሆን? ብቻ በጣም አጓጊው ፓርት ላይነን እንግዲህ በጣም በሚያሳዝን ሁኔታ ከእናቷ ጋርም ሰጣ ገባ ገብታም ነበረ። ይህንን በማስመልከትም እንግዲህ ሜርሲም ቢሆን ቤቱን እያመሰቃቀለችውና እያመሰችው ትገኛለች። ታዲያ የአምነን አያትም እንግዲህ ሰላሟን የነሷት ይመስላሉ። ሰብሰብ ብለውም እንግዲህ ያጨልሏት ነው ማለት ነው። በዚህም የተነሳ እንግዲህ ሜርሲም ክፉ እንደሆነችም ጠንቅቃ ታውቃለች። እንዲሁም ደግሞ የአምነን አክስት ልጅም አሁን ላይ በቃ ከውጭ ቆይታ መጥቼ ነው በማለትም ብዙ ነገሮችንም ያው የበላይ ሆና ነው የምትታይ ማለት ነው። ይህ ነገር ግን አግባብ አይደለም ባይነኝ እንደኔ። እናም የዛሬው ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ በምን አይነት መንገድ የሚመጡ ይሆን የሚለውን ይዤ የምመጣ ይሆናል ማለት ነው። እስከዛው ድረስ መልካም ጊዜ፣ በያላችሁበት ሰላማችሁ ይብዛላችሁ። ቻው።